የሚዋረድ ነገር አይኖረኝም። አንቺ አጠገቤ እስኮንሽ ድረስ እኔ ተዋረድኩት ማለት ነው። ሁሉ ነገር ኖረኝ አንቺን ያስታውቀን ነው። ይሄንን ነገር የማድረግ መብት አላት። ይሄንን ነገር የመቃወም መብት አላት። ልክ ነች እያልኩኝ አይደለም፣ ግን መብቷ ነው። የሆነ መፍትሄ እስክንፈልግላቸው ድረስ አባትሽ በፍጹም መምጣት የለበትም። አባትሽ በእንደዚህ አይነት ሁኔታ ከመጣች እንደዚህ የሚባል ነገር የለም። ብርታት አንቺ ነሽ የህይወት የብርሃን የጨለማው መብራት አንቺው መሆንሽን ልግለጸው በመኩራት። እናትሽን አስረዳቸዋለሁ የተፈጠረውን የሆነውን ነገር። ኪያ ያለ እኔ መኖር አልችልም፣ እኔም ያለ ኪያ መኖር አልችልም። በምን በጣም ደብሮኛል። እንዴት ሸመጡኛል ቤተሰቦች ግን በጣም ሆኖ ያናጅ እኔ በቀኛ መደሰት ይራቅሽ የተባልኩ ሰው ሆኛለሁ እኔ። ቆንጅዬ ስለሆንሽ እኮ ነው። ባንዴማ ከተቀበሉትማ አይነፋም። በዚህ መልኩ አንቺን አይመጣውም። ምን ነው የምልሽ? ሶስት አልረጋጋም። ተወኝ በቃ ተወኝ በቃ ተወኝ። ስራ ቦታ ነው እዚህ የምጠመጣ። ወደ ቤት እንሄዳለን። ታዲያ እንዴ ለምንድን ነው የምትሄጂው ታዲያ? እንዴ ምን ሆነሽ ነው? አልሄድም አልኩህ አልሄድም። ቀድሞውንም እኮ ነግሬሽ ነበር አይደል? አክስትሽ አውቃ እንደሚሆን እኮ ነግሬሽ ነበር። አውቃለሁ በቃ ነግራችሁ ነበር። አውቃለሁ በቃ እሺ ምን ይሁን በቃ እኛ ማድረግ ነበር። ሰበቡ አደረግን በቃ ምን ላድርግሽ? ሄደን ቼክ ማድረግ ነበረብን። ሄደን ቼክ አደረግን። እናትሽ ምንም አልሆነችም አይደል? ስለዚህ ምንድነው በቃ አንዋርን ጠርቼዋለሁ። እየመጣ ነው በቃ። ለምን ጠራው? እና አይምጣ በቃ እኔ ብቻ ነው። እሺ እዛ ልስልሽ እምቢ አልሽ እኮ እና ተልኝ ውጣ ብትችል የምንድነው? ራስሽን መቀለ ማረጋገጥ ሞክሪ። ድጋሚ ሽምግልና መጠየቅ ካለብን እንጠይቃለን። አልፈልግም። ማንም ጋር ሽማግሌ ይልክ። በቃ ጨርሰናል። እኔ መጫወታቸው ነው ወይስ ነኝ? በቃ እሺ ራስሽን አረጋግጥ። አሁን ዛሬ የሰርጋችሁ ቀን አይደል? ሽምግልና ነው የምንጠብቀው። ከዛ በኋላ ሰርግ ነው የሚጠበቀው። ግን አልፈልግም። ምንም አይነት ሰርግ አልፈልግም። ምንም አይነት ነገር አልፈልግም። ምንም አይነት ሰርግ ከዚህ በኋላ አይከናወንም አይደል? ግን ዛሬ ሽምግልናችሁን እንደ ሰርግ አስቢው። አላስበውም። የተዋረድኩበትን ቀን ነው የማከብረው። የተዋረድሽበት ማን ያዋረደሽ? ማን ያዋረደሽ? እንዴ ቤተሰቦችሽ ናቸው እኮ። በጣም ከበርኩ። በስማ በጣም ነው የከበርኩት። እባክህ እውነት ነው። እንደዛ ሰው ሁሉ ፊት ለፊት ያ ሁሉ ሽማግሌ የተሰበሰበበት ፊት ለፊት አዋርደውኝ ተው ወይ ይቅርብኝ። መጀመሪያውንም ብያቸዋለሁ እኮ ቢቀርብኝና እንደተከበርኩ መጀመሪያ ማርፌ ህይወቴን ብኖር የበደረስ ሁሌ በእነሱ ብትሆን በቃ የሆነ ነገር ያጋጥማል። በቤተሰብ መሀል አለመስማማት፣ ግጭት ምናምን ነገር የሚከሰትና የሚሆን ነገር ነው። ስለዚህ ያንን ነገር ደግሞ በቃ እናልፈዋለን በስህተት ሁሌ እሺ ሁሌ እናትሽ ከዚህ በፊት አስቀይማሽ ታውቂያለሽ? ስለ እናትሽ በጣም ስሜታዊ ስለሆንሽ ነው ኪያ እንደዚህ አይነት ነገር እያወራሽ ያለሽው። ከዚህ ቀደምም አስቀይማሽም አታውቂም፣ አሁንም አላስቀየመችሽም። እንደ እናት ማድረግ ያለባትን ነገር ነው ያደረገችው። እሺ ቆይ እንበልና ኪዩ አንቺ ምስልሽ አልሐምዱሊላህ ደስ ብሎኛል ስለሆንሽ፣ ግን ማለት ነው አንቺ በእስልምና ስር ሆነሽ እያሳደግሽ የወለድሽው ልጅ አድጎ ክርስትናን ልቀበል ቢል ምን አይነት ስሜት የሚሰማሽ ይመስልሻል? የራሱ ፍላጎት ነው። እንደዚህ ብለን አናስብም። እንደ ወላጅ እንደዚህ አናስብም። ኪያ የማይመስል ነገር አላችሁ። እኔ እና እሷን ለማስታረቅ የምታደርገው ነገር ነው እንጂ ወላጅ ሆነ ያየው ነገር ነው አይደለም። እሺ ታይ ወላጅነቱን ታዩ። ወላጅ እንደው በጣም እኮ ሳክሪፋይ ይከፍላል እኮ ላይክ ከማማጥ ጀምሮ ከማማጥ አይደለም ነው እርግዝናው ውስጥ ጀምሮ አንቺን ተሸክማ ምናምን ነገር ያየችውን ሀስል ምናምን ነገር ስታስተውሽ ያን ሁሉ ነገር እንኳን ጆርኒ ተጉዛ መጣ። ይሄንን ነገር የማድረግ መብት አላት። ይሄንን ነገር የመቃወም መብት አላት። ልክ ነች እያልኩኝ አይደለም፣ ግን መብቷ ነው። ላጭስ ጋንጃን ሳብ ክለብ ለክለብ ልጨፍር እሱ ይቀላችኋል። ለበድ አይደለም ያልኩትኝ። ተከብሬ ከቤቴ ልውጣ። እንደ ሰው እንደ ሴት ወግ ማድረግ ላይ ነው። እሱን አልጠሉም መኪዩ። እሱን እንዳልጠሉት አንቺም ታምኛለሽ። አሁን አንቺ እዚች ጋር ለወሬሽ እንዲጣፍጥሽ እንዲጥምሽ ምናምን ነገር እናትሽን ሞቀስ ስለፈለግሽ ነው እንጂ እናት ናት። እናት በቃ ልክ ነኝ ብላ የምታስበውን ነገር ሁሉ ላንቺ ትመኝልሻለች። ስለዚህ አሁን እሷ ላይ የሆነ ነገር ማድረግ ምናምን አስፈላጊ አይደለም። ኪያ ስለሷ መጥፎ አንድም ቀን አውርተሽ ሰምቼሽ አላውቅም። ስለሷ አይደለም ስለ አባትሽ መጥፎ ነገር አውርተሽ አታውቂም። ዛሬ ደግሞ ብታወሪ ደግሞ የስሜትሽ ነው የሚሆነው፣ የንዴትሽ ነው የሚሆነው። ችግር የለውም። እኔ እኮ ምንም እኮ ችግር የለውም እኮ የፈለግሽውን እንድታወሪ ምናምን እኮ እድል ሰጥሻለሁ። እንደ ወንድም አውሪ፣ ችግር የለውም፣ ይውጣልሽ። ግን ደግሞ በቃ
የሚፈጠር ነገር ነው። የትኛውም ቤተሰብ ጋር ያለ ነገር ነው ኪያ። ሁሉም ጋር ለእና ሶፊ የተስማማን ነው። ዛሬ አንቺ እንደስታ ለማየት እኮ ነው። እና ሶፊ እንኳን እኮ ተስማማን። እኔን እኮ አልተዋሉኝ። እኔስ መች ተውን። ቶፋ እንዴት ሆናችሁ? እንዴት ሆናችሁ? ወደዛው ቀጥታ እየሄድኩ ነበር እኮ እዛው እየሄድኩ ነበር። አሁን ባደውሉልኝ አንድ ደቂቃ ብታረፍዱ እዛው እየሄድኩ ነበር። ምን አላችሁ? ምን ተባላችሁ? እናትሽ እንዴት ናቸው? ምንም አልሆነም። እንዴት አልሆነችው? ምንም ሳትሆን ዝም ብላችሁ ነው ይሏችኋል። ቶፋ እኔን ለማረጋጋት ወይም ነገሩን አውቀው ነው የሚሆነው። ለምንድን ነው እግሯ ስር ያለው? የሆነ የሰማችሁት ነገር አለ? ኪያ ያስጨነቀ ነገር አለ? ምንም ያስጨነቅ ነገር የለም። ቶፋ መንገር ካለብን መንገር አለብን እኮ ላውራ መች ፋታ ትሰጠኛለህ? እሺ እኮ ንገረኝ። ስለተጨነቅኩ ነው። ስላስጨነቀኝ ገባኝ እኮ ልነግርህ እኮ ነው። እና አክስትዬው ሆን ብላ አውቃ ነው እኛ እንድንሄድ ነበር። ከዛ እዛ ከሄድን በኋላ ደግሞ ምንም ያልተፈጠረ ነገር ነው። ድጋሚ ሌላ ንትርክ ውስጥ ምናምን ነው ያስገባችን። ለምን እናንተ የደወሉችላት ልጅ ኪያን መቼም የምትዋሻት ሴትዮ አይደለችም አይደል እንዴ? አዎ የኪያ እናት እንደዚህ ሆናለች ምናምን ነገር ያለችው እዛው ነበረች፣ ከነሱ ጋር ነበረች። ጎረቤት ነበርኩኝ ያለች ግን አልነበረችም። እና እየጠቀሱ ነበር እኔ እንደመጣ ስለፈለጉና በዛ ሰዓት ላይ ድጋሚ አባቴን አውርቼው ፈርቼ እዛ እንድቀር ስለፈለጉ። እሺ እናትሽ ምንም ነገር አልሆኑም? እናትሽ ምንም አይነት ስላልሆነች አልሆነም። አባቷ ግን እመጣለሁ እያለ ነው። ከየት? ከካናዳ እመጣለሁ እያለ ነው። እንዴት ይምጣቱ? ኪያ አባትሽ ናቸው እኮ። አክስትና አጎትሽ ደግሞ የሆነ ነገር ላይ እስክንደርስ ድረስ ወይም ደግሞ የሆነ ነገር ላይ የሆነ መፍትሄ እስክንፈልግላቸው ድረስ አባትሽ በፍጹም መምጣት የለበትም። አባትሽ በእንደዚህ አይነት ሁኔታ ከመጣ ኪያ እንደዚህ የሚባል ነገር የለም። ከዘመዶችሽ እንደዚህ የሚባል ነገር የለም። እሱን ነው እንዴ? የፈለገ ነገር ቢሆን ቤተሰብ ነው ኪያ። የፈለገ ነገር ቢሆን ኪያ እናትሽ እኮ እኔን አልጠይቁኝም አይደል እንዴ? ወግ ማረጋኝ የኔን ይኸውልሽ ኪዩ፣ አንቺ እኮ ችግርሽ እኮ እናትሽ አይደሉም ችግራችን፣ ቤተሰቦችሽ አይደለም ችግሮችሽ ከቤተሰቦችሽ ውጭ ያሉ ቤተሰብ ነኝ ባዮች በዙሪያሽ ያሉ አጎትና አክስቶች ናቸው። እናትሽ ምን ያህል እንደምትወደኝ ምን ያህል ለኔ እንደምትጨነቅ ሐሳቧን እያስቀየሯት ነው እንጂ አንድ ቀን ስለኔ መጥፎ ነገር አስባም አድርጋም እንደማታጣቂያለሽ ጠንቅቀሽ። ምን ያህል መልካም እናት እንደሆኑ እኔ ከምንም ነገር በላይ እረዳቸዋለሁ። ነገር ግን እነዚህ አክስትና አጎቶችሽ በየጊዜ እየተቀጠቁባቸው ያሉት እንዲያዩ የሚፈልጉትን ነገር በጠቅላላ እየጠመዘዙ እንደሚያሳዩዋቸው እንድታቂ ይፈልጋሉ። ኪያ እባክሽ ኪያ፣ ይህንን ነገር ለአንድና ለመጨረሻ ጊዜ የምንዘጋበትን ነገር ተረጋግተን ሁሉንም ነገር ቁጭ ብለን አስበን መጀመሪያ ግን የእናትሽን ደህንነት እርግጠኛ መሆን መቻል አለብን። እናትሽ ደህና ናቸው ወይ? እርግጠኛ ነሽ ወይ? እንዴ ከመሬት ተነስታ ብሎ እያስፈራራኝ ነበር። ገባኝ በቃ። ለሱ ብቻ አይደለም ሁሌ ስትደውይላት እቺ አሁን ማታ ቀደም ስትደውይላት የነበረችው ሴትዮ ማለት ነው። ሁሌ ስትደውይላት አውቃለሁ ምን ያህል እንደምትወድሽ፣ ለአንቺ ምንም አይነት የሚዋሽ የሚደብቅ ነገር እንደሌላት አውቃለሁ። ሁሌ ስትደውይላት ትክክለኛውን ነገር ነው የምትነግርሽ። ስለዚህ ከመሬት ተነስታ እንደዛ አላለችሽም ብዬ ግማሽ መንገድ ላይ ደርሼ ነው። አልገባኝም። እውነቱ ምንድነው? ቶፋ እውነቱን ነገርን አይደለም። እውነቱ ምንድነው? እናቷ ታንቃኛ እዚህ በሰላም ተቀመጥ ምንድነው የምትለው? አኑ እንደዚህ እኮ ግራ እየገባኝ እኮ። ታዲያ ምንድነው አሁን በተቻለ መጠን ለማረጋጋት ከእናቷ ጋር የማይሆን ጭቅጭቅ ውስጥ ገብታ ነው የመጣችው። ስለዚህ እናት ምን ጊዜም እናት ናት። ስለዚህ ምንድነው ነው ሻው እናትሽ እያገር አይደለም ጨርሰናል አይደለም ኪያ፣ ይሄንን ማስታረቅ አለብን። 1000 ጊዜ ቅድምም ነግሬሻለሁ ደጋግሜ ከመሄዳችሁ በፊት 1000 ጊዜ ሽምግልና መላክም ካለብኝ ማስረዳትም ካለብኝ 1000 ጊዜ ሄጄ እናትሽን አስረዳቸዋለሁ የተፈጠረውን የሆነውን ነገር። ኪያ ያለኔ መኖር አልችልም፣ እኔም ያለ ኪያ መኖር አልችልም። በዛ ላይ ደግሞ ልጅ አፍርተናል ነው ሽምግልና በክብር እንዲሆን የፈለግነው እርሶን ከማክበር አንጻር ነው ብለን አሁንም የፈለጉትን ነገር ሁሉ አድርገን ከቤተሰቦች ጋር ማስተካከል አለብን። የፈለገ ባይገባችሁስ ቤተሰብ ነው አይታይም። ኪያ ራስሽን አረጋጊ። አኑ ሂጃባም ጥላ ምናምን እንደዚህ ብትንትና አድርጋ ምናምን ነገር ከመንገድ ላይ ነው ራሱ ሂጃብ እዚህ ከሰው የጠየቅ ነው። ኪያ እንዲህ እንድትሆኚ ነው አክስትሽ የሚፈልጉት። ይሄ ትክክል አይደለም። ለምን ላለችው ልጅ አዝኝሽ ይሄንን ነው የሚፈልጉት? አክስትና አጎትሽማ ያደርጉላችኋል። ለምን እኔ የምፈልገው ካላደረጉልኝ ችግር የለም። እኔ የሚፈልጉትን ቢያንስ ላድርግላቸው ነው። ልዳሰሽ ኪያ በፍጹም እንደዚህ አንቺ አታረጊም። ኪያ ለኔ መኖር አለብሽ፣ ለወንድምሽ ለቶፋ መኖር አለብሽ፣ ለልጃችን መኖር አለብሽ። እናትሽ ተሸጉዳ ነው እንጂ ከጊዜ በኋላ እውነቱ እየገባት ሲመጣ ማለት ነው ይሄ ሁሉን ነገር ታረድኩ በኋላ እኔ ነገር ኮንኩ በኋላ ልክ ልጅ ተወልዳ ምናምን ኪያ ላገባች ሁሉም ነገር ካለፈ በኋላ ሁሉም ይገባል። ሁሉም ይገባው ከሆነ ሰው በኋላ ነው ኪያ አንቺ ለኔ አንቺ ኪያ እኔ ሁሉ ነገርን ካንተ በኋላ ነው እንደ ሰው የሚገባው። እስከ ዛሬ መጥቶ የማያውቀው አባቴ ልክ ነው የሆነ ነገር ሳጠፋ ሊቆጣኝ ይመጣል። ስንት ነገር ሲያስፈልገኝ እኮ አልመጣም። ይኸውልሽ ኪያ አንድ ነገር እንድታውቂ የምፈልገው ነገር ቢኖር ማለት ነው ኪያ አክስትና አጎቶችሽ
እንዲህ ስሜታዊ እንድትሆኝ እናትሽን እንድትይ አባትሽን እንድትይ እኔን እንድትይ ከዛ በኋላ በእነሱ ቁጥጥር ውስጥ ገብቶ መነገጃ ገንዘብ ፍለጋ ነው ሊያደርጉሽ የሚፈልጉት። ስለዚህ ይህንን ጊዜ በብልጠት ነው ማሳለፍ ያለብን። ይህንን ጊዜ አንቺ እንደዚህ ከሆንሽ ኪያ፣ አንቺ ከቤተሰቦችሽ ቁጥጥር ውጪ ከቤተሰቦችሽ ከእናት አባትሽ ከተጣላሽ እነሱ የሚፈልጉት ይህንን ነው። ከቤተሰቦችሽ ነጣጥለው ከኛ ነጣጥለው ከቶፋ ከወንድምሽ ነጥለው የራሳቸውን አይነት መንገድ ወስደው ማለት ነው ኪዬ ድሮ ሲያደርጉት እንደነበረው ለአንድ ዲያስፖራ ወይ ደግሞ ለአንድ በሽተኛ ሰው አሳልፈው ሽጠው ገንዘባቸውን መሰብሰቢያ ነው ያደርጉሽ። የእነሱን ዓላማ ከምታሳኪ የኔን የባልሽን የኔን የፍቅረኛሽን የኔን የልጅሽን አባት ህይወት አስተካክለሽ ያንቺን ተስተካክሎ በሰላም የምንኖርበትን ቤት መገንባት አይሻልም? ማስተካከል አይሻልም? አይ ፍቅሩን እኛ እንሰራዋለን። ያንንም ቤት ከፈለግሽ ቤት እየጠበቁ ነው አይደል? ሁሉም ቁጭ ብሎ እየጠበቁ ነው። ትሄጃለሽ ነው አባሽ ነው። ይኸውልሽ ሶፊን እግሩ ላይ ወድቄ ለምኜው ምንም ነገር አልበጠብጥም፣ ምንም ነገር አልረብሽም። ብቻ ግን ያሉበት ሁኔታ ስላሰጋኝ ነው። አንተ እዚህ ያሉትን እንግዶች ተቆጣጠር ብዬው ነው ጥዬው የወጣሁት። ለምኜው እግሩ ላይ ወድቄ አስፈቅጄው። ስለዚህ ቀጥ ብለን ወደ እዛ ቤት እንሄዳለን። እሺ ፕሮግራም የለም ግን አንቺ ወደ ቤት መመለስ አለብሽ። ፕሮግራም የለሽ ከሱ ጋር እንዴ ማለት ነው። ዛሬ ሰርጋችሁ እኮ ነው። እሱን ችግር የለውም ቶፋ፣ እሱን ችግር የለውም። አዳምጪኝ። እኔ ስለ ሰርጉ አይደለም እኔ ልጅ አብረሽኝ እንድትሆኝ ነው ፈልጎ እኔ ደህና እንድትሆኝ በቃ እኔ ደግሞ ብቻዬን ነው የምፈልገው። እኔ ደግሞ ካንቺ ጋር ነው የምፈልገው። እኔ ካንቺ ጋር ነው የምፈልገው። እኔ ደግሞ ካንቺ ጋር ነው የምፈልገው። አይገባችሁም? እንዳያሳልፍ ላይ ደግሞ ብቻሽ እንድትሆኝ አናደርግሽም። በፍጹም ብቻሽ ለምን ትሆኛለሽ? ሰው እንደሌለው ሰው ብቻሽ ልትሆኝ ነው? አዋርጃችኋለሁ። ማንን? ለምንድን ነው አይገባችሁ? ማንን ነው አዋርጃችሁ? ብዙ ነገር ይዛችሁ ሽማግሌ ቁባችሁ ቆሮቤ ተባላችሁ ታውቃለህ። ለምንድን ነው ምንም እንዳልተፈጠረ ያንቺ እናት የኛ እናት አይደለችም? እሺ አንድ ነገር የሷ ነገር እኛ አይመለከተንም። አንቺ ይሄን ነገር ሆነሽ ቢሆን እንዴ እኔ ሽማግሌዎችሽን የላክሹን ሽማግሌ ቤት ሁሉን ነገር አበለሻሽቼስ ቢሆን እኔን ትተኛለሽ? ትተኛለሽ? በቃ ይተቆጡኝ ወይም ስትይ አይደለም። እሺ ልቆጣሽ አልነበርኩኝም። እሺ ልቆጣሽ አክስቴን ማስፈታት አልነበረብኝም። ተይ ስትሉኝ እምቢ አልኩ። እናልሽ ቤተሰብ ምንጊዜም ቤተሰብ ነው ውዴ። ስለዚህ አንቺ ማድረግ የሚጠበቅብሽን የሰውኛ ባህሪ ነው ያደረግሽው። አክስትሽን ባታስፈቻት ኖሮ ነው ልክም አይሆንም ነበረ። በቃ አስፈትተሻት እንግዲህ ጊንጥ ስራው መናደፍ ነው። የሰው ልጅ ደግሞ ሰው ግን ማዳን እንስሳትን መጠበቅ ብቻ በቃ የሆነ የተሰጠው ነገር ለሰው ለፍጥረት ዓለም የሚኖር ነገር ተደርጎ ነው የተሰራው። ስለዚህ ሴትየዋ እኔ እንጃ በምን አይነት ካልኩሌሽን እንደተሰራች አላውቅም። ሁልጊዜ የሆነ ነገር ማበላሸት በቃ ስራዋ ነው፣ በቃ ተፈጥሮዋ ነው። ምንም ልንቀይራት አንችልም። እሷም እንደራሷ ትኖራለች፣ እኛም እንደራሳችን እንኖራለን። አሁንም ብትታሰር ማስፈታት ካለብሽ ታስፈቻታለሽ። እንደዛም ነው የሚሆነው። አንቺ ይኸውልሽ ለቤተሰቦችሽ ማድረግ ያለብሽን መሄድ ያለብሽን ርቀት ሁሉ ሄደሻል። ከዚህም በኋላ ትሄጃለሽ አብረን ሆነን በጥንቃቄ። እስካሁን ግን ይኸውልሽ እስካሁን እንደነበረው ነገር ግን ጅል ሆነን አይደለም፣ የዋህ ሆነን አይደለም። በቃኝ አትዋረጂ። እኔ በቃኝ አሉ እኔ አተገርሽ እኔ በቃኝ መደሰት ይራቅሽ የተባልኩ ሰው ሆኛለሁ እኔ እንደ ቀን ቅዠት ሆኖብኝ ህይወት ያለቅሳል አይኔ። አቅማጣው ሆድ ባሰ ተጎዳው ሰው የለ ያታጣሁለት በህይወት መኖሬን ቀለሚ ምን አባሽ ሆንኩኝ ብለሽ ነው የምታለቅሽው? ሰሚሽ ተነሽ አዋረድኩት እኮ ማንንም አላወራሽ። እሺ አቃቅፋስ ለቅሰሽ እሺ ይኸውልሽ ዋናው እናትሽ ደህና መሆናቸው ነው። እኔ ይኸውልሽ አልጓረድም። አንቺ ከአጠገቤ እስካለሽ ድረስ አብረሽኝ እስካለሽ ድረስ እኔ በህይወት እቆያለሁ። እኔ ደስተኛ ሆናለሁ። ምንም የሚዋረድ ነገር አይኖረኝም። አንቺ አጠገቤ እስኮንሽ ድረስ እኔ ተዋረድኩት ማለት ነው። ሁሉ ነገር ኖረኝ አንቺን ያጣውቀን ነው። እሺ እኔ የረከስኩት እኔ ራሴን ማጠፋው እኔ ምንም ለህይወት ጥቅም የሌለኝ ሰው ሆኖ ማለት ነው። ኪያ አንቺን ያጣውቀን ነው። እሺ እሺ እናት እሺ ሰማጂ ገባሽ? አንቺን ካጣው ያኔ ምንም በድን ነኝ ማለት ነው። በቃ ድንጋይ የሆነ አካል ግዑዝ ነገር ነኝ። በቃ
እስከዛ ድረስ ግን አልዋረድም። እሺ ዛሬ ደስታችን ቀን ነው። እስከዛ ድረስ በፍጹም ልዋረድ ነው። ተውኝ መጥተሽ ዛሬ ደስታችን ቀን ነው። አብረሽን ትሄጃለሽ። ቤት እንሄዳለን። በነገራችን ላይ ማለት ስለዚህ ጎትቼ ይኸውልሽ እንዴ ግሪሽን ይዤ እንዴ በእርግጠኝነት ውስጤ እየታወቀኝ ነው። ደህና ነው የሚሆኑት ምናምን ነገር ሶፊን አንዳንድ ነገሮች ገዝታ አስቀምጥልኝ ምናምን ብዬዋለሁ። ያሰብኩት ነገር አለና ፏርግ ነው። እሺ ምን አባሽ አንቺ ብዙ ነገር አስቤያለሁ። በጣም ብዙ ነገር። እሺ ደግሞ ፍቅር እኮ እየረበሸች ነው ምናምን ነገር መች ማቀፍሽ ልተኛ እኔን ቦርጭሽን ላለካብሽ ብዬ ሁሌ ከጀርባሽ እየተኛዋ እኔ ልሙሽ እማት እኔ ቆንጆ ጓደኛዬ ጋር ነው ከኔ ጋር ነው የምታድር እኔ ታርጊበትን እየሰጪ ልታርጊኝ ጠቅለል ብዬሽ ከኔ ጋር ነው ትንሽ ቶፋኔም ገዛዛቸው ኮቻል ይዛት መጣል ኧረ አብረን ቀድሜ ልጣ ነው ችግር የለውም መንገድ ላይ ትገዛለህ አየር ላይ ትወርዳለህ ያው ነው ትዘልሽ ይሄ ከዛ ይሄን ነበር ማለት ያደረገችው ሂጃብ ስትወጣ ይሄንን አይደለም ያደረገችው ለዛ ጋር አዋራ ማነከት ተለቅልቆ ተሰጥቷል ቢሮ ናሙ ይዘ ስንወጣ ይዘነው እንሄዳለን። እሺ እናት አንቺ የቤትስ ንግስት ነሽ። እኔ ደግሞ የቤት አባወራ ነኝ። እሺ ማን እንዴት እንደምናደርግ ታውቃለሽ? ይሄ ቀን ይለፍ ከዛ አረጋ ብለን እናስብበታለን። እሺ ምን እንደምናደርግ ታውቃለሽ? ወርጃታለሁ ማን ያሉን እናት እንዴ ሽማግሌ ሲላክ እሺ ይባላል። እስኪ ስንት እናት ያወራን መስሎኝ ስንት እኮ ይኸውልሽ ሰማሻት አይደል እንዴ የኔ እናት እኮ በጣም እኮ ቆንጅዬ ስለሆንሽ እኮ ነው። ባንዴማ ከተቀበሉትማ አይነፋም። በዚህ መልኩ አንቺን አይመጣውም። ምን ነው የምልሽ 3 4 ምን መለስ አለበት። ወጉም ነው ደግሞ የበፊት ደግሞ ካልቸራችንም ነው እንዴ ባንዴ እንዴት ሽምግልና ላይ አክሰፕት እንዴ ለራስሽ የምትሰጪው ግምት ነው ባይዘው 15 20 ጊዜ ነገር መመለስ አንድ አራት መምጣት አለብሽ። እሱ እንደምን ይላል ወይ ነገር አንቺ ነኝ ካደክ የኔ እንደሱ ነኝ የኔ የሆነ ነገር በጠቅላላ ይጥፋል። እሺ ታኪም ፈተና ስለዚህ 2 3 ሽምግልና ጠብቂ የኔ እናት ማለት ነው። የሚፈጠረውን ነገር መጀመሪያ ቀድማ ማለት ነው ገዝታ አደርጋለች። ከሆነ ሆነ ካልሆነ አልሆነ አኑ እኔ አሁን እንደዚህ ተረጋግቼ የምትይኝ አኑ ከሆነም በጣም በደስታ በሽምግልና በክብር ቤት ይዛ ትመጣለህ። ካልሆነም ደግሞ ኪያ አንተን መተው የምትችል ሴት አይደለችም። ያለ አንተ መኖር የምትችል ሴት አይደለችም። ከሷ ጋር ትኖራለህ። ተረጋግተህ ብቻ አጽናናት፣ አንተም ተጽናና። ረጋ በል ነው ያለች። እንዲህ ተረጋግቼ የምትይኝማ በመከረች ነገር ነው እሺ እንጂ ልቤ ልትፈነዳ ይኸው መቻል አቅቶኝ ምናምን ሽምግልና ቤት ድረስ መጥቼ አልነበረም ቅድም አልነበረም ነበር። እሱንም በደንብ ነገር ያድርጋል። እሱም ስታይ ገና መታየው በሽምግልና ቤት እየተልከሰከሰ ሽማግሌ ልክ ያለው ብላ ትመጣብናለች። አክስት እናት አሁን አንቺ ዘና ምትፈልጋለሽ ኮፍተን ትፈልጋለሽ። እሺ ህይወትን ገና አሁን ነው አብረን እንጀምረው። እሺ አሁን ነው ገና የሚመጡብንን ቻሌንጆች ምናምን ነገር ከዚህ በኋላ ነው። እስካሁን በፍቅር ስም ምናምን ነበር። አሁን ደግሞ በትዳር ስም የምንወጣቸው የምንወርዳቸው ብዙ ነገሮች ይኖራሉ። እሺ እኔ ደግሞ ማለት ነው አንቺ ጠንካራ ስትሆኚ ጠንካራ ነኝ፣ ደካማ ስትሆኚ ደካማ ነኝ። የኔ ጥንካሬ አንቺ ነሽ፣ ብርታቴ አንቺ ነሽ። የህይወት የብርሃን የጨለማው መብራት አንቺው መሆንሽን ልግለጸው በመኩራት ላንተ ትኩን ብሎ የፈጠረልኝ ላክብር ላመስግነው አንቺን ያደለኝ። በጣም ደብሮኛል። እንዴት ሸመጡኛል ቤተሰቦች ግን በጣም ነው ያናዱት። እዛው ቢያስቀሩሽ ይደብረው ነበር ግን ይዘን መጣን እኮ ቀምጠልጠል ያለን ምናምን ሸበሌ ግን እኮ የሌለ አግሬሲቭነት እኮ ነው ታውቂያለሽ። ግን እምቢ ብሎ ጎትቶ ይዞ ከቤት መውጣት ትንሽ ይሄው የሰው እርጉዝ አልመስለውም። ተንሻለ እንዴት እንደሚያደርገኝ ወይተንስ ደግሞ ይሄን ነገር ከስር የከተትሽው ራሱ መጠሪያ ምንድን ነው? 6 ወር ኮሊ በኋላ ቤት እንዳይመጣ አቶፋ መምጣት የለበት አያያዙ አሳሳቡ ራሱ ምንም አልተመቸኝም። ማወራሽ ጃቤና አንስቲ የወለኩት ነው የወረወረ ነው አንቺ አራትሽ እንዳልሽ ለአመታት ጥፋት ነበረ ልክ ከነሳት ምሮጣው እስከሱ ለመደሽ ተወለድና እንደፈለጋችሁ ትደባደባላችሁ። አሁን ግን ለፍቅር ስትል አይ ይረሳታል ወጣም ላይ እንዳለ ፍቅር ነው ሌላ ነገር ነው ያደረክ ነው ፍቅር ነው ከይሳሪኛ ጋር አምጣቱ
አድርሰነው እንመለሳለን። መኪና ይዣለሁ ደንግጬ ነው እኮ እና ጊዜ ግን አንድ ቀን ታዲያ ማደር ለማንኛውም እንወስናለን። ከዛ ኪያ ሀገር ከፍሎ አይደል ያለው ቤቱ ላይ እሱማ ቶፋ ሁለት ምርጫ አለ። ከቤቴ የተባለው ሰው ነኝ። አሁን እንድታውቂ የምፈልገው ነገር ነው። ሁለት ምርጫ አለው ቶፋ። ከፈለገ እቤት መጥቶ ያ ሁሉ ክላስ አለ አይደል እንዴ ያድራል። ካልፈለገ ደግሞ ማለት ነው እቤት ማድረሰው ነው ደግሞ ከቤት ተባረረ ያለው ይላል። አሁን እናቴ ጋር ለምዳኛል ሰሞኑን እየገባኝ ስለሆነ ጎዳና ነው ምን እያሰብኩ ቶፋ ይሄንን ቤት የመስትሬት አምቦቹ በደንብ ስላወቁት እየተመላለሱ አዛ አድርገውናል። እንደውም የሆነ ቦታ ለአንተ ለኔ የሆነ አንድ አፓርታማ ላይ አንተ አንደኛውን ፍሎር እኔ ሁለተኛውን ፍሎር እንይዛለን። ራቅ ያለ ቦታ ጠፍተን እንኖራለን። እሺ አዲስ ህይወት ነው እንጀምረው። እሺ አባቴ ከዚህ እኔ ቤቴን አግኝቻለሁ። ያ ጎዳና የምርሴ አዲስ ቤት ቶፋ አዲስ ቤት ፈልጋለሁ። ከዚህ ሁሉ ጫጫታ ግብግብ ምናምን ከሚስቴና ከልጄ ጋር ከፍቅሬ ጋር ረሃውን የሚኖር ፈልጋለሁ። ደግሞ አሁን ወደ እየገፋ ሲመጣ ምናምን ነገር እናትየውም እየሳሳች ትመጣለች ትመላለሳለች። ይሄ ቤት ጠባበ ምናምን ከሚሉን ተባለ ነገር ለቀቅ ያለ መሬት ነገር አለ ባዶ ቤት አለ ብቻ በቃ እንዳትታሙብኝ ነው ቆንጆ ያማክል እንትን ብለኝ እንግዲህ ተመልካቾቻችንን ተሰናበቱና እንውጣ። ደህና ነኝ በያቸው። እሺ ይመታኛል። መኪና እያስተካከል ፓርኪንግ ላይ ምናምን ነገር ፍቅርን ብቻ እንዳትነካት እንጂ ላለቀሰችበት ጧ አድርጋት ቶሎ ያደ ቆይ ዲጃሚስቲንግ ታውቃችሁ ደህና ነኝ በያቸው። አይደለም በቃ ብዙ ነገር ስታውቅለ ያልፋል ነው የሚባለው። አልፈና ያለን ተስፋ አደርጋለሁ። በእርግጥ ጓደኞቻችን ማታ ላይ ሰራቤት እናደርገዋለን ብለን እኛ ቤት ላይ ፕሮግራም ነገር አዘጋጅተዋል። በትንሹ ዛሬ ደስተኛ ሆኜ መገኘት አለብኝ ብዬ አስባለሁ።